ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በጋና አንድ ሩሲያዊ ከሴቶች ጋር የነበረውን ወሲባዊ ግንኙነት በድብቅ በመቅረጽ ተወነጀለ። ጋና በወሲባዊ ግንኙነት በድብቅ በመቅረጽ እና ምስሉን ያለ ሴቶች ፍቃድ በድረ-ገጽ አጋርቷል የተባለው ሩሲያዊ ተላልፎ እንዲሰጣት ልትጠይቅ ነው። የአፍሪካና የሩሲያ መገናኛ ብዙኃን የግለሰቡን ማንነት የለዩ ሲሆን፣ የድረ-ገጹ ጦማሪ የሆነው በ30ዎቹ ዕድሜ ክልል ውስጥ የሚገኘው ግለሰብ ወደ ጋና ተጉዞ ከሴቶች ጋር የነበረውን ግንኙነት በድብቅ መቅረጹን ዘግበዋል። የጋናና የሩሲያ መገናኛዎች ግለሰቡ ካሜራ የተገጠመለት መነጽር በመጠቀም ከሴቶች ጋር የነበረውን ግንኙነት መቅረጹን እና በማህበራዊ ትስስር ገጾች ማሰራጨቱን የዘገበው ሲሆን፣ ባለስልጣናት ግን ይህንን አላረጋገጡም። የጋና የቴክኖሎጂ ሚኒስቴር ቅዳሜ ዕለት ለጋዜጠኞች ክስተቱን በሚመለከት የሩሲያን አምባሳደር ጋብዘው እንደሚያነጋግሩ ገልጸዋል። ከዚህ ቀደም የጋና የስርዓተ ጾታ፣ ሕፃናትና ማህበራዊ ጥበቃ ሚኒስቴር የቅድመ ምርመራ ውጤት ተጠርጣሪው ሀገሪቱን ለቆ መውጣቱን እንዳመለከተ ተናግሯል። ተፈጽሟል በተባለው ድርጊት ክብደትም ሆነ ተጠያቂነት ለማስፈን ሀገሪቱን ኃላፊነቷን አልዘነጋችም ሲልም አክሏል። የቴክኖሎጂ ሚኒስትሩ ሳም ጆርጅ ለተጎጂዎች ፍትህ ለመስጠት የሞስኮን ትብብር ለመጠየቅ የሩሲያን አምባሳደር በዋና ከተማዋ አክራር እንደጠሩ አስታውቀዋል። ይሁን እንጂ ሩሲያ ከባድ ሁኔታዎች ውጭ ዜጎቿን ለሌላ ሀገር አሳልፋ አትሰጥም። ሚኒስትሩ ለቢቢሲ የሩሲያው ዜጋ ድርጊት ሳይበር ሕጋችንን የጣሰ ነው፣ ይፋዊ አቋማችንን ለአምባሳደሩ በይፋ አሳውቃቸዋለሁ ብለዋል። ሚኒስትሩ ቀደም ብለው ለጋዜጠኞች ግለሰቡን በቁጥጥር ስር ለማዋል ከኢንተርፖል ጋር በመሆን ሁሉን አቅማችንን እንጠቀማለን ብለዋል። የሩሲያ ባለስልጣናት እንጠይቃለን፣ ለዚህም ነው ከሀገራችን ሕግ አስከባሪዎች ጋር ለመስራት የሩሲያውን አምባሳደር የጋበዝኳቸው። ግለሰቡ ወደ ጋና እንዲመለስ፣ ሕጋችንን እንዲጋፈጥ፣ ለሕግና ለጋና ተላልፎ እንዲሰጥ እንፈልጋለን ብለዋል። የቴክኖሎጂ ሚኒስትሩ ግለሰቡን ለማምጣት የሚደረገው ጥረት ካልተሳካ በሌለበት የፍርድ ሂደት እንደሚካሄድ ተናግረዋል። የጋና የሀገር ውስጥ መገናኛ ብዙኃን ይህ ግለሰብ በተመሳሳይ ሕገ ወጥ ድርጊት ኬንያ ውስጥ ተሳትፎ እንደነበረም ዘግበዋል። በጋና የሳይበር ደህንነት ሕግ ያለ ፍቃድ የሕፃናትንና የአዋቂዎችን የእርቃን ምስሎች የሚያትሙ ሰዎች እስከ 25 ዓመት እስር ይጠብቃቸዋል። የጋና ባለስልጣናት ከቅርብ ዓመታት ወዲህ ወሲባዊና የፍቅር ማጭበርበሮች ጨምሮ በኢንተርኔት የሚፈጸሙ ጥሰቶች ላይ ትኩረታቸው ጨምሯል። በቅርብ ዓመታት ውስጥ በእነዚህ ወንጀሎች የተጠረጠሩ ሰዎችም የእስር ቁጥር ጨምሯል። እንደ አውሮፓውያን አቆጣጠር በ2022 የስልክ ጠጋኝ የሆነው ሰሎሞን ዶጋ የእርቃን ምስል በማጋራት የ14 ዓመት እስር ተፈርዶበታል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።